ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር በተደጋጋሚ ጊዜያቶች መረጃዎችን በቀጥታ የምናቀርብላችሁ እንደሆነ ይታወቃል። በተለይም በአገር ቤት የሚገኙ በኢትዮጵያ የተከሰቱ ወቅታዊ ጉዳዮችን ወደ አሁኑ በማጣራትና በመለየት ለእናንተ ማቅረባችን አይዘነጋም። በተደጋጋሚ ጊዜ ከምንሰራቸው ስራዎች አንጻር ይህንን እንደምትረዱ ተስፋ እናደርጋለን። ዘገባችንም በተለይም ዶክተር ራሄል ከስልጣን ኃላፊነታቸው ተነሱ ብለን ዘገባ ማድረጋችን በደረሰን መረጃዎችና ደብዳቤዎች መሰረት መዘገባችን የሚዘነጋ አይደለም። ይሁን እንጂ በኋላም በቀጥታ ዶክተር ራሄልን አግኝተናቸው ነበረ። ይሄ በፍጹም ውሸት ነው፣ ካለብኝ ኃላፊነት እስካሁን የተነሳሁት ነገር የለም፣ የተጻፈውም ደብዳቤም የስህተትና የውሸት ነው፣ ይህንን የጻፉ አካላቸውን በሕግ እየፈለግኩኝ ነው ሲሉ ገልጸዋል። ይህንን በማጣራቱ በኩል ለእናንተ ተመልካች አድማጮቻቸው መረጃውን እንዲያካፍሉ አሁን መስመር ላይ አግኝቻቸዋለሁ። ከእሳቸው ጋር የምናደርገውን አጠር ያለ ውይይት እንድትከታተሉ በማክበር ጋብዛለሁ። እንግዳችን ዶክተር ራሄልም በተደጋጋሚ ጊዜያት ወደ ዝግጅታችን እየመጡ በተለይም በሀገራችን ወቅታዊ ጉዳዮች ላይ ስለሚሰጡን ትንታኔ ዘገባዎች ከልብ አመሰግናለሁ። ዛሬም በዘገባዬ ላይ ከዚህ ቀደም በደረሱኝ ደብዳቤዎች መሰረት የገዳ ደብዳቤ እንደደረሱትና ይህንን ደብዳቤም ለተመልካቾቻችንም እናሳይ። በዚህ የሚያዩትን ከደረሰኝ በኋላ ከስልጣንና ኃላፊነታቸው ተነስተዋል በሚል ወይም ታግደዋል በሚል ዘገባ ማድረጊያ አይዘነጋም። ግን ይህ ሐሰትና ውሸት መሆኑን ስለገለጹልኝ ይህንኑ እንዲያብራሩልኝ ነው አሁን የገበዝኩት። ከልብ አመሰግናለሁ። በቅድሚያ ማን ነው ይህን ደብዳቤ የጻፈው? እንዴት ሊወጣ ቻለ ይሄ ደብዳቤ? እስቲ ከዛን ጀምር። አልታገድኩም ብለዋልና አሁንም አልታገዱም? አልታገድኩም። በጣም አመሰግናለሁ ለጥያቄውና ማብራሪያ እንድሰጥ ለተሰጠኝ እድል። በአጋጣሚ እንግዲህ ከርቀትም አኳያ የሶዴፓን ማህተምም ስለማታውቁ ከነ ማህተሙ የፓርቲው ያልሆነ ደብዳቤ ነበር የደረሳችሁ። ደብዳቤውን የጻፈው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ የስራ አስፈጻሚ የነበረ የድርጅት ጉዳይ ኃላፊ የነበረ ሰው ነው። ባደረሰው ጥፋት ወይ በፈጸመው ጥፋት የተነሳ ማዕከላዊ ኮሚቴ ጥር 4 ቀን 2017 ዓ.ም ከኃላፊነት ያገደው ሰው ነው። ከዚህ በኋላ አሁን ያለፈ ሳምንት ውስጥ ይሄን 2 ሳምንት ይሆናል እሱ ማህተሙን ካሳተመ ማህተም አሳትሞ ኪተር አዘጋጅቶ ራሱን ሾሞ ምክትል ሊቀመንበር የማንሳት አቅም ያለ እስከሚመስለው ድረስ ጊዜያዊ ሊቀመንበር ብሎ ነው ቲተር ያሳተመው። እና እሱ ሲታገድ እኛ እንደ ሶዴፓ የስራ አስፈጻሚ አባላት 11 ነበር። ፕሮፌሰር ካረፉ በኋላ 10 ነን። ማዕከላዊ ኮሚቴ ገና ሪፕሌስመንት አልሰየመም። ተጨማሪ ማዕከላዊ ኮሚቴ በመተዳደሪያ ደንባችን መሰረት አንድ ሰው መጨመር አለበትና ያ ኦን ፕሮሰስ ነበረ። እነዚህ ሰዎች 4ቱ የስራ አስፈጻሚ አባላት በፈጸሙት ጥፋት ሲታገዱ ከነሱ ውስጥ ነው እንግዲህ እሱን እንደ ጊዜያዊ ሊቀመንበር አክት እንዲያደርግ አድርገው ቃለ ጉባኤ ብለው ደግሞ አባላት ያልፈረሙበትን ስራ አስፈጻሚም አሁን አይደሉም 4ቱም የታገዱ ናቸው ቃለ ጉባኤ የተያዘ አስመስለው ነው ያቀረቡት። ቃለ ጉባኤው ላይም ፊርማ የለውም እንዳያችሁት። ማህተሙ ደግሞ የሶዴፓ አይደለም፣ ስም አለው የሚመስል ነገር የስንዴና ዘንባባ ዘለላው ማቀማመጡም ሁሉ የተለያየ ሆኖ ብቻ ቶታሊ በጣም ኤክስትራ ማይል ሄደው ነው ያንን ጥፋት የሰሩትና በዛ ልክ በማስመሰል በወንጀል ነው እዚህ ውስጥ የገቡት። እና ይሄንን ደግሞ እኛ ከደረስንባቸው ገና
አንድ ሳምንት አካባቢ ነው እስክናጣራ ደብዳቤዎች እስከምንሰበስብ ነበር የቆየ ነው። አሁን ያለፈ ሳምንት ነው እንግዲህ ፖሊስ ጋር ማመልከቻ አስገብተን እየተፈለጉ ያሉት። ከዛ በኋላ ይሄን ደብዳቤ በትኖ ጊዜያዊ ሊቀመንበር ነኝ ያለው አቶ አጫሞ ቦቄ ጠፋ። አሁን ለጊዜው ከህግ ማምለጥ አይችልም፣ እስከሚገኝ ድረስ ያለበት እየተፈለገ ነው። በዚህ አግባብ ነው የሄደው። ሰው የስራ አስፈጻሚውንም አይወክልም። ስራ አስፈጻሚ ደግሞ አንድን አመራር የማገድም የማሰናበትም የመምረጥም ስልጣን የለው። በመተዳደሪያ ደንባችን መሰረት ጠቅላላ ጉባኤ 500 አባል ያለበት ጉባኤ ነው ስራ አስፈጻሚ የሚሰይመው። የሚያወርድ የሚሽር ሌላ የሚተካ ወይም ደግሞ ለሁለተኛ ተርም የሚያስቀጥል ይሄው ጉባኤ ነው። በምርጫው መሃል ባለው 3 ዓመት ውስጥ በመካከል ባለው ጊዜ ማዕከላዊ ኮሚቴው የዚህን ሙሉ ስልጣን ኃላፊነት ተሰጥቶታል። ውክልና በውክልናው ማዕከላዊ ኮሚቴ ወክሎ ይፈጽምና አስፈጽሞ ያንን ጉዳይ ሪፖርት ያቀርባል። ፋይናሊ የሚጸድቀው በጠቅላላ ጉባኤ ነው። ስለዚህ የቀረበው ሰነድ ሙሉ በሙሉ ሐሰት ነው። ስልጣንም በሌለው ነገር ነው። ኢቭን ስራ አስፈጻሚ ቢሆን ያ ስልጣን የለው። ስለዚህ ይሄ የተሳሳተ ጽሁፍ ሚዲያዎችንም ሊያሳስት ይችላል። ማህተሙን ደግሞ መለየት ስለማይችሉ የሶዴፓ ማህተም መስሏቸው እንዲቀበሉ አስችሏል። ይሄ ነው ያለው እውነት። በጣም አመሰግናለሁ ዶክተር ራሄል እውነተኛ መረጃውን ለማካፈል ፈቅደው በመምጣቱ። አሁንም በድጋሚ ሶዴፓ አሁን የተባረሩ ሰዎች አሉ ይላሉ። እንደገና እነሱም ራሳቸው አቋቁመው ሊቀመንበር እና የሚመለከታቸውን ኃላፊዎች እንደሰየሙም እየጠቆሙ ነው ያሉት። ሶዴፓ ለሁለት ተከፍሏል ማለት እንችላለን ወይስ ምን እየተካሄደ ነው? አንችልም። አልተከፈለም፣ ለሁለት አልተከፈለም። እነዚህ ሰዎች ማዕከላዊ ኮሚቴ ፋይናል ዲሲሽን ለመስጠት ስብሰባ እስከሚጠራ ድረስ ባለው ጊዜ ውስጥ ማወክ ነው የፈለጉት። ቶታሊ ማወክ ነው የፈለጉት። ማስመሰልና ክፍፍል በመካከሉ እንዳለ ማሳየት ፈልገዋል። በተዘዋዋሪ ደግሞ ባካፕ የሚያረጓቸውም ሰዎች ተልኮ የሰጧቸው ሰዎችም እንዳሉ እንገምታለን። ለምን ካለን የሀገሪቱ የኑሮ ሁኔታም እነዚህ በአብዛኛው ፌቨርድ ሆነው እንደው ፓርቲውን ካለው ጽኑ አቋም የተነሳ ካለው በህዝብ ዘንድ ካለው ተቀባይነት የተነሳ ከገዢው ፓርቲም ጀምሮ ባለው አንዳንድ ተጽዕኖ ድጋፍ እናገኛለን፣ ሹመት እናገኛለን፣ ገንዘብ እናገኛለን ብለው በዛ አግባብም ለመንቀሳቀስ የሞከሩ ይመስላሉ። መጠለያ የፈለጉና የሰርቫይቫል ኢሹ የሆነባቸው ጉዳይ ይስተዋላል። ይሄን ለማድረግ ደግሞ ፕሮቮክ አድርገው አለ አይደለ ከጳጳሱ በላይ ካቶሊክ ሆነው ተገኝተው መታቀፍ የፈለጉ እንደሆኑ የሚያሳይ ብዙ ምልክት አለ። ግን እዛም ሳንደርስ ያው አሁን በሄዱበት አግባብ መጠየቅ ስላለባቸው ነው። ፓርቲው እንደ ፓርቲ አልተከፋፈለም፣ የሚከፋፈል አይነት አቋም ላይም አይደለም። ግን ፕሮቮክ አድርገው የማስመሰል የማወክ ስራ ላይ ተሰማርተዋል እነዚህ ሰዎች። ከልብ አመሰግናለሁ። እንግዲህ ውጤቱን ወደፊት የምናየው ይሆናል። በህግ ተጣርቶ ይህም የተጻፈው ህገወጥ ደብዳቤ የሚለውንም በነዛም ወገን ያለው ለምን እንደተጻፈ እንዴት እንደተጻፈና ምክንያታቸውም እንደሆነ ለማጣራት እንሞክራለን። ለማንኛውም እርስዎ ከስራ ኃላፊነቱ አለመነሳቱን በግልጽ ስላብራሩ ከልብ አመሰግናለሁ። ወደ እስቲ እንግዲህ እግረ መንገዴንም አንዳንድ ነገር እናንሳ። በጠቅላይ ሚኒስትሩ በኩል የተፎካካሪ ፓርቲዎች ወይም የተቃዋሚ ፓርቲዎች ስብሰባ አካሂደዋል። በጠቅላይ ሚኒስትሩ በኩል ጥሪ ተደርጎላቸው እርስዎ እዚህ ስብሰባ ላይ ተገኝተው ነበር? እኔ ያልተገኘሁም ነበር። የአራት የፓርቲው ተወካዮች ተገኝተዋል። እኔ ፈጻሚዎቹ ናቸው ወይም ደግሞ ከፍተኛ የስራ ኃላፊዎች ነበር የተጋበዙት። ለምንድን ነው እርሱ? የፊት አመራሮች የፊት አመራሮች ናቸው የተጠሩት። በዚህ ምክንያት የፊት አመራሮቹ ተገኝተዋል። ለምን? እኔ በእርግጥ የፓርቲው ምክትል ሰብሳቢ ነኝ። ግን በዚህ አጋጣሚ አባቴ በጣም ታሞ ስለነበር ሆስፒታላይዝድ ነበረ እና የሱ ሰርጂካል ኬዝ ላይ ስለነበር
ኦፕሬሽን ይደረግ ነበርና እሱ ጋር መኖር ስለነበረብኝ ነው። በዚህ ምክንያት የተወከሉት ሁለት የዋናው ስራ አስፈጻሚ አባላት ዋና ጸሐፊዋን ጨምሮ የዞኑ ሰብሳቢዎች ናቸው። የሀዲያ ዞን ሰብሳቢና የጋሞ ዞን ሰብሳቢ እንዲገኙ ተብሏል አድርገናልና አራቱም የፊት አመራሮች ነበሩ። ሞሮፍ ይሄ ነገር ደግሞ የኛ ፓርቲ ሀገር አቀፍ እንደመሆኑ በየሴክተሩ ያሉ ፊት አመራሮች መምጣታቸው ግብአት ስላለው ነው እንዲመጡ የተደረገውና በተሟላ መልኩ ፓርቲው ተሳትፏል። አመሰግናለሁ። እንግዲህ በቀጥታ ስብሰባው ላይ ባይገኙም ይሁን እንጂ ያለውን የስብሰባ ሂደት ምን እንደሚመስል የተከታተሉ ይመስለኛል። ጠቅላይ ሚኒስትሩ ያደረጓቸውን ንግግሮች በውል እንደሚያዳምጡ ተስፋ አደርጋለሁ እና ጠቅላይ ሚኒስትሩ ይህንን ስብሰባ ባደረጉበት ወቅት በጣም በብስጭት ሁሉ የሚናገሩበት ሁኔታ እንዳለ አስተውለናል። በተለይም የኢህአፓው ተወካዮች ጥለው ወይም ስብሰባው ረግጠው በመውጣታቸው እንደዚሁም ደግሞ ኦፌክም ፕሮፌሰር ብርሃኑ ነጋም ይሄ ጉንጭ አልፋ ንግግር ነው፣ ውጤት ስለሌለው መገኘቱ ትርጉም የለውም በሚል መቅረታቸው ጠቅላይ ሚኒስትሩን አበሳጭቷል። እርስዎ ይህንን ስብሰባ ጠቃሚ ነው ብለው ያዩታል ወይስ እነ ፕሮፌሰር ብርሃኑ ነጋ ፕሮፌሰር መራራ ጉዲና እንደተናገሩት ጉንጭ አልፋ ውይይት ነበረ? እንዴት አዩት ይሄን? እኔ እንደ ሶዴፓ ቁም ነገር ጠብቀን ተዘጋጅተንም ነው የቀረብነው አገራዊ ነገሮች ላይ ለመወያየት። አሁን ደግሞ ከፊታችን ባለው ብሔራዊ ምክክር በምናስብበትም ልዩነቶችን ለማጥበብ የመንግስት ኃላፊነት ምን ይሁን፣ የፓርቲዎች ኃላፊነት ምን ይሁን፣ ከሰላሙ አኳያስ እንደው ሰላምንና የህዝብ ደህንነትን ጠብቆ ወደ መፍትሄ ፍለጋ ለመሄድ የሀሳብ ግብአቶችን ፈልገው ይሆን ወይ፣ ተሰካክተን ኢትዮጵያን ማዳን እንችል ይሆን ወይ የሚል ከፍተኛ ጉጉት ነበረን። በዚህ አቅጣጫ ተዘጋጅተን ነበር የገባ ነው። ሰፋ ባለ ነገር ደግሞ እንደ ፓርቲ ተዘጋጅተን እንዳንገባ አጀንዳው አልተሰጠም ነበር። ያለ አጀንዳ ስትገባ ትገምታለህ አቶ ዘውዱ። እኛ ገምተን አሁን በጣም ወሳኝ ወቅት ላይ ሀገራችን ስላለች ወቅታዊ ነገሮችን ዙሪያ ገቡን ገምግመን እነሱ ላይ ተዘጋጅተን ነበር የገባ ነው። አንፎርቹኔትሊ ከወቅቱ የሀገራዊ ሁኔታ ጋር የተያያዘ ውይይቶችን ግብአቶችን ያሰካካ አልነበረም ስብሰባው። በአብዛኛው እጅግም የሆኑ ንግግሮች ናቸው የነበሩት። አንዳንድ ቦታዎችን አፈጻጸሞችን የመገምገም ሂደቶች ናቸው የነበሩት። አንዳንድ ሪሶርቶች ኤሪያ ላይ ጉብኝቶች፣ እንደዚህ አይነት ነገር ግን ከዚህ የሚበልጥ እጅግ የሚመዝን አገራዊ ጉዳይ ነበረ። እነሱ ላይ ፎከስድ አልነበረም ውይይቱ። ነገር ግን ቅድምም ብያለሁ ከፓርቲዎች ውስጥም ከጳጳሱ በላይ ካቶሊክ የሆኑ የተቃዋሚ ፓርቲ አመራሮችም ስለነበሩ በአብሮነት ላይ በተሳተፉ ፓርቲዎች ላይ ጥያቄ አንስተው ነበር። እነዚህ ላይ እንደው ምን ማድረግ አስባችኋል አይነት ጥያቄ ለጠቅላይ ሚኒስትሩ ቀርቦ ነበር። በሚገርም ሁኔታ ነበረ ለኔ ጠቅላይ ሚኒስትሩ የመለሱት። ለምን አድርባዮቹ ብልጽግና እንደው ያደርጋል ተብሎ ከሚታሰበው በላይ ነው ለመሄድ የፈለጉት ብዙ ሰርተው ለማሳየት እና ከዛ የተነሳ እነዚህ ላይ እንደው ምን ልታደርጉ አስባችኋል አይነት ውይይት ጥያቄ ሲነሳ በጣም ሰርፕራይዝ ያደርጋል እኮ። እንደ ሀገር ማያገባው ዜጋ የለም። ማልቲ ፓርቲ ሲስተምም እኮ ስንፈልግ አካታችነቱን ነውና ከዛ አግባብ በቃ ቁርጥ ያለ ምላሽ ነው ጠቅላይ ሚኒስትሩ የሰጡት። አትሊስት በሀገራቸው ጉዳይ የተለያየ ሀሳብ ይዘው መወያየት መቻላቸው ይሄ ትልቅ ነገር ነው፣ ተሽለው ተገኝተዋል እስከሚሉ ነበር የሄዱት። ለምን ሁላችንም የየራሳችንን ሀሳብ የፓርቲያችንን አቋም ይዘን እኮ ነው ወደዛ ስብሰባ የገባ ነው። ያ ደግሞ በውይይት የጋራ ደስቲኒ አስበን ለኢትዮጵያ ሰላምና ደህንነት የምንሄድ ሰዎች ከሆን አካሄዳችን ተለያይቶ ተቸግረናል። የእናንተ አካሄድ ፕሮሰሱ በምን መልክ ቢሄድ ነው
የሚያዋጣ የሚመስላችሁ የሚል እሳቤ ዝንባሌ ያለው እኮ ነው። ስለዚህ ሀሳብ ልናዋጣ ፕሮሰሱ በዚህ ቢሆን ይሻላል፣ በዛ ቢሆን ይሻላል፣ ወደ መፍትሄ እንዲያመጣን ወደዛ እንዲያደርሰን የመጣ ፕሮግራም ነው። ይሄ አስፈላጊ ነው። ጠቅላይ ሚኒስትሩ እኮ አቶ ስብሃት ነጋን ሲፈቱ ደግሞ ለአቶ ጌታቸው ረዳ ህዝብን እንዲያስተዳድር ከዛም ቢሮአቸው ሆኖ እንዲያግዛቸው ሹመት ሲሰጥ የትግራይን ጦር ከሚመሩት ዋነኛ የሆኑት ጀነራል ታደሰ ሀገር ህዝብ እንዲመሩ ስልጣን ሲሰጥ እኮ ለየብቻ የሚመጣ መፍትሄ ለሀገር ስለሌለ እኮ ነው። አሁን ጠቅላይ ሚኒስትሩ አቶ ስብሃትን ቢቀበሉና እነ ልደቱን ሌላውን ሁሉ ኢንክሉድ አድርገው እየመሩ ባለበት ሀገር እኛ የፖለቲካ ፓርቲ መሪዎች ሀሳብ ብናዋጣ ምንድነው ክፋቱ? ይሄንን ኮንፈርም አድርገው ነበር ጠቅላይ ሚኒስትሩ። እኔ ግባት አለው ሆነም ቀረ እናንተ የፓርቲ የሶዴፓ ፓርቲ ተወካዮቻችሁ ይህን ጥያቄ ማንሳት ችለዋል ወይስ አልተፈቀደላቸውም? ወይስ ለምን አላነሱም? እንደዚህ አይነት ሀሳብ ካላችሁ እናንተ የትኛውን ጥያቄ? ይሄኛው እኮ የጠቅላይ ሚኒስትሩ ኮንፈርሜሽን ነው እየነገርኩ ያለው። ቅድም የገለጹልኝ ነገር በተለይም መሰረታዊና ጠቃሚ በሆኑ ጉዳዮች ላይ ለመወያየት ነበር፣ ግን እንዳልተደረገ ጠቁመው ነበረና ሶዴፓ የራሱን የላካቸው ወኪሎቹን በተመለከተ ለጠቅላይ ሚኒስትሩ በአገራዊ ጉዳይ ላይና ጠንከር ያሉ ሀሳቦችን ለማንሳት ሞክሯል ወይስ አልቻለም? ካልቻለ ለምንድን ነው ያላቀረበው? እድሉን አላገኙም። እጅ አውጥተዋል። ደግሞ ሀሳቡ ላይ ተስማምተን ይዘን ቀርበናል፣ ግን እድሉን አላገኙም። ለምንድን ነው ጠቅላይ ሚኒስትሩ የፈለጓቸውን ብቻ እየመረጡ የሚያቀርቡት? ታዲያ ብዙዎቹ አሁን ኢህአፓም ጭምር ጥያቄ እድሉን ባለማግኘቱ ነው ስብሰባው ረግጦ የወጣው። በተመሳሳይ መልኩ ሶዴፓም በተደጋጋሚ እንግዲህ ጥያቄ ለመጠየቅ ወይም ከእናንተ ጋር ባደረገው ንግግር መሰረት እንዲያቀርቡ የተደረገውን ጥያቄ ለጠቅላይ ሚኒስትሩ ካልተቀበሏቸው እንደ ኢህአፓ ለምን ረግጠው መውጣት አልተፈለገም? ታዲያ ምንድን ነው የሚሰሩት? ዛጎች ይህን ምላሽ እንኳን ጠቅላይ ሚኒስትሩ ናቸው መስጠት የሚችሉት። እጅ ሲቀበሉ የነበረው በምን አግባብ እንደሆነ እኔ አላውቅም። ግን አንፎርቹኔትሊ እድሉን የኛ ፓርቲ አላገኘም። እድሉን ባለማግኘቱ ብቻ ደግሞ ረግጦ መውጣት ሳይሆን ተገኝቶ መነጋገርና ይሄ ለምን አልሆነም ብሎ መሞገት የተሻለ ነው ብለን እንደ ሶዴፓ እናምናለን። ግን ኢቭን ይሄንንም ኦፖርቹኒቲ አላገኙም። አግኝተን እናውቃለን። እጅ አውጥተን እድሉ ባያጋጥመን በእንደዚህ አይነት ስብሰባ ባይዘወይ ጠቅላይ ሚኒስትሩን ቀርበን ማነጋገር እንችላለን። ይሄን ያህል ኦፖርቹኒቲ አለ። ለምሳም ለሻይም ስንወጣ ግን እድሉን አጋጣሚ ሆኖ አላገኙም። አንዳንድ ጊዜ ደግሞ የቅርብ ትውውቁም ይጠቅማል። ይሄ የፓርቲ መሪዎችን ሰብሳቢዎችን ጠቅላይ ሚኒስትሩ ሊያውቁ ይችላሉ። ግን እንደኛ ሀገር አቀፍ ፓርቲ ከየዞኑ ከየክልሉ የተወከሉትን ሰዎች ላይለዩ ሁላ ይችላሉ እና ለይተው ሶዴፓ ስለሆነ ነው እጅ ያልተቀበሉት ማለት አስቸጋሪ ነው። ላይክ እኔ እዛ ብኖር ሊያውቁኝ ይችላሉ። ዶክተር ጠቅላይ ሚኒስትሩ በዛ ሰዓት በገለጹት ላይ በሚገርም ሁኔታ እስካሁን እንደ አንድ ሀገር መሪ ለሶስት ከዛም በላይ ስብሰባ ጠርቼ ያወያየኋችሁ እኔ ብቻ ነኝ፣ ከዚህ በፊት እንደዚህ አይነት ነገር ተደርጎ የማይታወቅ ነው የሚል ሀሳብም አቅርበዋል። እውን ጠቅላይ ሚኒስትሩ የተፎካካሪ ፓርቲዎችን በማነጋገር በኩል እና በመወያየት ያመጧቸው ለውጦች አሉ ወይ ነው። ሁለተኛው እነ ፕሮፌሰር ብርሃኑ ነጋን እነ ዶክተር በለጠን ጭምር ሳይቀር እየተሟገቱ እየተከራከሩ በሀገራዊ ጉዳዮች ላይ ብዙ ተፋይተን መጨረሻ ላይ ወደ ውሳኔ የምንደርሰው የሚል አስተያየትም ሰጥተዋል። በዚህ ጉዳይ ላይ እርስዎ ምን ይላሉ? እውን ይሄ እድል አለ? እነ ፕሮፌሰር ብርሃኑ ነጋስ በእውነት በሀገር ጉዳይ ላይ ይሞግታሉ፣ ይከራከራሉ፣ የመፍትሄ ሀሳብስ ያመጣሉ ብለው ያስባሉ? እንደ አንድ የፓርቲ ኃላፊ እኔ አሁን በዶክተር አብይ ጊዜ የመገናኘት አብሮ የመነጋገር የጅምላ ስብሰባ ነበረን። ይሄ እውነት ነው። ግን ሀቀኛ ድርድርና ውይይት አልነበረም። ሀቀኛ ድርድርና ውይይት የሚኖረው እኮ ፓርቲዎችም የሚወክሏቸውን ለይተው የመንግስት ባለስልጣናትም በዛው ልክ ተለይተው መጥተው ትክክለኛ እና ተአማኒ ላይ ሀቀኛ ድርድርና ውይይት ነው መደረግ ያለበት የሀገርን ችግር ለመፍታት። ይሄኛው ግን እንዲሁ በአብዛኛው የፕሮፓጋንዳ አይነት ይሆንና የፓርቲው እሳቤ ራሱ በትክክል የሚቀርብበት አይደለም። ባይዘወይ
ስብጥሩም በዛው ልክ የተለያየ ነውና ይሄኛው በአብዛኛው የፕሮፓጋንዳ ፍጆታ ስራ ይኖረዋል። ግን በተጣበበ እድል ውስጥ ኦፖርቹኒቲ ይኖራል ተብሎ ስለሚታሰብ አሟጦ ለመጠቀም የሚደረግ ጥረት ነው። በዚህ አግባብ ብናየው የተሻለ ነው። ይሁን እንጂ ጠቅላይ ሚኒስትሩ እኔ በጣም ብዙ ጊዜ ሰብስቤያቸዋለሁ፣ አነጋግሬያለሁ፣ እድል ሰጥቻለሁ ይላሉ። ግን ይሁን እንጂ እናንተ ፓርቲዎቹ ራሳችሁ አባሎቻችሁን ሰብስባችሁ እንድታነጋግሩ እንድታወያዩ ድሉን የሚፈቀድበት ሁኔታ አልተስተዋልም። እሳቸው ከመጡ ፓርቲዎች ጠቅላላ ጉባኤ አቅርበው ከአባሎቻቸው ጋር የሚወያዩበት እድል ፈጽሞ የለም። ይህ በሌለበት እሳቸው ስለሰበሰቡት ስብሰባ ብቻ መግለጻቸው ተገቢ ነው ብለው ያምናሉ? እናንተ ስለመሆኑ ሶዴፓ እንደ ፓርቲ አባላቶችን ሰብስቦ የማነጋገር የማወያየት እድል ገጥሞታል? ካልገጠመው ለምንድን ነው ማድረግ የተሳናችሁ? እኛ እንደ ሶዴፓ በጣም ብዙ ጊዜ እኮ በሀገራችን ጉዳይ እንወያያለን። ይሄ ቢሆን ያ ቢሆን መንግስት በዚህ አግባብ ቢሄድ እንደው ሀቀኛ ውይይቶች ቢኖሩ ብንነጋገርና ችግራችንን ብንፈታ የሚል እሳቤ አለን። ግን መፍትሄ በሚፈልግ ቁርጠኝነት ገዢው ፓርቲ እየቀረበ አይደለም። ነገር ግን አብሮነት አለ ለማለት አሁን ለምሳሌ የጋራ ምክር ቤቱ የፖለቲካ ፓርቲዎች አብሮነትን መፍጠር ችሎ ቢሆን ኖሮ ከመፍትሄዎቹ እኮ አንደኛው አካል ነበር የሚባለው። ይሄ ደግሞ ለገዢው ፓርቲም አይጠቅምም፣ ለሀገርም አይጠቅምም፣ ለፖለቲካ ፓርቲዎችም አይጠቅምም። ግን በጣም አለመደላደል ሆኖ ቶሎ መቀረፍ አልተቻለም። ፐርፐስሊ ደግሞ አሁን በፓርቲዎችም ድክመት ይሄ ነገር ይመጣል። በገዢው ፓርቲም ደግሞ አንደርግራውንድ ስራ ይሄ ችግር ይመጣል። ከዛ በኋላ ግን አትሰባሰቡም፣ እንዲህ ተበታትናችሁ ደግሞ በእንደዚህ አይነት እንዴት እናስተናግዳችሁ የሚል ወቀሳና የጥላቻ እይታ ደግሞ በገዢው ፓርቲ በኩል ይታያል። ወይራዝ ፐርፎርማንሱ በገዢው ፓርቲ ተፈጽሞ ሳለ ማለት ነው መድረክ ላይ ደግሞ ወቃሽ ሆኖ የመምጣት ነገርም ይስተዋላል። ግን ይሄን ሁሉ በሂደት የምንፈታው ነገር ስለሆነ ፓርቲዎች እየሰሩበት አይደለም ማለት በፍጹም አይቻልም። በጣም ክሊር ነው፣ እየተሰራ ነው። ግን በጣም አንፎርቹኔት የሆነው መፍትሄ ላይ ቶሎ ሊደረስ አልተቻለም። ይሄ ደግሞ ካለው የፖለቲካ ስሪት እና የፖለቲካ ሴራ የተነሳ ነው። ግን ጊዜ እየፈጀ ቢሆንም ወደ መፍትሄ ይደረሳል፣ ለኢትዮጵያ መፍትሄ ይኖራል የሚል ጽኑ እምነት አለኝ እኔ። ከልብ አመሰግናለሁ ዶክተር ራሄል። እርስዎ እንግዲህ ብዙ ጊዜ በተደጋጋሚም ሀሳቡን በግልጽ ይገልጻሉ። የፓርቲውንም እንደውም እንደ አንድ ዜጋ ሀሳቡንም እንደ አንድ ምሁርም ብዙ ጊዜ በዚህ በዘውዱ ሾው ሚዲያም ላይ በሌሎችም ላይ ትንታኔ ይሰጣሉ። ከልብ አመሰግናለሁ። በእውነት እንደዚህ አይነት ደፋር የሆኑ ኢትዮጵያኖች እንደ አንድ ኢትዮጵያዊ ከዛም በዘለነ እንደ አንድ ሴት ይህንን ቁርጠኝነት ውስጥ ገብተው ስለሚሰጧቸው ትንታኔዎች። ይሁን እንጂ ፓርቲዎቹ አሁን የተሰባሰቡት በአብዛኛው ጠቅላይ ሚኒስትሩን ወይም ገዢውን ፓርቲ ከማወደስ በዘለለ በሽርሽርና በጉብኝት ጊዜያቸውን እንዳቃጠሉ ይገለጻል። ይህ ተገቢ ነው ወይ? ሀገሪቱ ኢኮኖሚ ወድቆ ችግር ባለበት በዚህ ሰዓት እነዚህ የፓርቲ ተወካዮች የተለያየ ሽርሽር ቦታ ላይ ሲሄዱ ይህ እንዴት ተቀበሉት? እርሶስ ይህንን ጉዳይ እንዴት አይተውታል? ለኔ ለሀገር ፖለቲካው የሚጨምር ነገር የለም። ካይንድ ኦፍ ለነዚህ በተለይ ኢትዮጵያን እኛ ኢትዮጵያውያን ሀገራችንን አናቃትም እና ለዚህ ለማያውቁት የፖለቲካ ፓርቲ መሪዎች ሀገር እንዲያውቁ ኢትዮጵያን እንዲያዩ 3-4 ቦታ መውሰዳቸው እድል ሰጥቷቸው ሊሆን ይችላል። አብዛኛው የፖለቲካ ፓርቲ ከየመጣበት ክልል ውጪ ኢትዮጵያን የማወቅ እድል አልነበረውም። ግን የፖለቲካ ፓርቲ አመራሮች ናቸውና ነገሩን ያስተውላሉ። ይሄንን አሁን ሪዞርቶችም የኮሪደር መንገዶችም ይሁን አለ ሌላም ፕሮጀክት ይሄ የሁሉንም ኮሚኒቲ ላይ የመሰብሰቡ ነገር እነዚህ ቴክኖሎጂ ያመጣቸው ነገሮች ሊሰሩ እንደሚችሉ የማየቱ ነገር ለራሳቸው ናውሌጅ እንዲያገኙ ጠቅሟቸዋል። ነገር ግን ያስተውላሉ ብዬ የማስበው ይሄ የብልጽግና ስራ ውጤት ሳይሆን የመላው የኢትዮጵያ ሕዝብ የግብር ገንዘቡና የባለሙያ የኢትዮጵያውያን ኤክስፐርትስ የስራ ውጤት ነው። ቴክኖሎጂው
ግሎብ ውስጥ ነንና ኢትዮጵያ ውስጥም ግሎባሊ በመጣ ሁኔታ ደርሷል። ያንን ግሎባሊ ምን ሊሰራ እንደሚቻል ማየት መቻላቸው ጥሩ ነገር ሆኖ ይሄ ግን የነሱም የግብር ሪዛልት የነሱም የስራ ውጤት መሆኑን የተገነዘቡ ይመስለኛል። ስለዚህ በተለያየ አንጻር ነው ፐርፎርማንሱን የሚገመግሙት። መንግስት በራሱ በኩል ብልጽግናን የሸጠ ሊመስለው ይችላል። ፖለቲካ ፓርቲዎች ደግሞ በየሳቢያቸው ገይን ያደረጉት ነገር አለ፣ ያስተዋሉት ነገር አለ። ስለዚህ በዛ አግባብ ብናይ ጥሩ ነው። አመሰግናለሁ። እንግዲህ ቅድም ጠቆም ለማድረግ ሞክሬያለሁ። ዶክተር ራሔል እርስዎ ብዙ ጊዜ እየወጡ የሀገሩን ጉዳይ ሀሳቡን በግልጽ ያስቀምጣሉ፣ ያለውን ወቅታዊ ጉዳዮችንም ላይ ትንታኔ ይሰጣሉ። ይሁን እንጂ በሀገራችን ጉዳይ ላይ ትላልቅ ኃላፊነት ላይ የተቀመጡት የተፎካካሪ ፓርቲ ኃላፊዎች ፕሮፌሰር ብርሃኑ ነጋን ማንሳት ይቻላል። በጣም በሀገሪቱ ፖለቲካ ላይ ከወጣትነታቸው ጀምሮ ትልቅ ኃላፊነት ላይ ሲንቀሳቀሱ የነበሩ፣ በአሁኑ ወቅታዊ ጉዳዮች ላይ ግን በተለይም ለመገናኛ አውታሮች ለመንግስት ብቻ ሳይሆን ለሌሎችም ነፃ ሚዲያዎች አይሰጡም፣ ሀሳባቸውን አይገልጹም። ሀገሪቱ ውስጥ ያለውን ተጨባጭ ሁኔታ ለማብራራት አይሞክሩም። በርካታ የፓርቲ አባላቶች በርካታ እንደውም ወደ 95% በላይ ማለት ይቻላል ለመናገር አይፈልጉም። ምናልባት ተጽዕኖ ይኖርባቸዋል በጠቅላይ ሚኒስትሩና በሌሎቹ እንደዚህ አይነት ሀሳብ እንዳይሰጡ እግድና ክልከላ አለባቸው ወይስ ምን ይመስሎታል? ይህንን ማብራሪያ ልክ እንደርሶ እየወጡ ለመስጠት የማይፈቅዱበት ምክንያት? አንዱ ምክንያት በየራሳቸው የሚገለጽ ነው። ግን እኔ አሁን አስተዳደር በመንግስት አኳያ ሳይ ይሄን ያህል እንደው የሚያግድ ጫና እስካሁን አላየሁም። ግን ዊሊንግነሱ እውነቱ ደግሞ ትረስት ወርዚነሱና ሌላ ሁለተኛና ሶስተኛ የተደበቀ ነገር ውስጣቸው ሳይኖር ወደፊት የመጡበት የሀገር ጉዳይ ከሆነ ወደፊት የመጡበት የሰላምና የህዝብ ደህንነት ጉዳይ ከሆነ ወደፊት የመጡበት የዲሞክራሲ ጉዳይ ከሆነ አካሄዱ ነው እንጂ ይሄ የሁሉም ራዕይ ስለሆነ ይሄንን ይዘው ወደፊት ቢመጡ ገዢው ስርዓት ምንም አያደርጋቸው። ህዝብም እኮ ከነሱ ግን የመጡበት ምንን ተንተርሰው ነው? ምንድነው ያለው? ብዙ ጊዜ እኮ ደብል ፐርሰናሊቲ በጣም አስቸግሮናል። አድርባይነት በጣም አስቸግሮናል ማለት እችላለሁ። እስካሁን እዚህ ሀገር ውስጥ ሆኜ ባየሁት የኛ ኮንቴክስት። ስለዚህ የየግለሰቡ አቋም ወሳኝ ነው። ይሄንን ምላሽ እያንዳንዳቸው ሊሰጡ ይገባል። ምን ይሁን ዝም ያሰኛቸው? ምን ይሁን ደግሞ እንዳይፈልጉ ያደረገው? ሪሊ ትራቶች ነው ወይ? ይሄንን እኔ አላምንም። የግለሰቦቹም እይታና እምነት አቋማቸው የመጡበት የፊት ለፊቱ ሳይሆን የልባቸው የአይምሯቸው መሻት ምን ይሁን እሱ ይሆን ወይ ያሰራቸው ብዬ አስባለሁ። ከማንኛውም የውጭ ኃይል በላይ የውስጥ ኃይል ነው የሚያስረው። ስለዚህ ሞር ኦፍ የውስጥ ዲሲሽን እና አቋም የእምነት ጉዳይ ነው ለኔ እና ሞር ክሊር የሆነ ምላሽ የሚገኘው ከእያንዳንዱ ግለሰብ ነው የሚሆነው። አመሰግናለሁ። ምናልባት እንደ አንድ ተፎካካሪ ፓርቲ እርሶም ስላሉ መመሪያ ወርዶ ከሆነ እግድ ከተጣለባችሁ ብዬ ነበር። እንግዲህ ያው እርሶ ለማብራራት ሞክረዋል። ወደ ሌላው ጉዳይ እንምራ። ይህን ስብሰባ በተመለከተ እንደሚያዩት በምስሉ ላይ እነዚህ ከፍተኛ የመንግስት ባለስልጣናቶች ካቢኔዎችም ናቸው። በተለይ ፕሮፌሰር ብርሃኑ ነጋ እንደሚያዩቸው ዶክተር አረጋዊ በርሄም ዶክተር በለጠም ከፊት ለፊት ቁጭ ብለዋል እና ሌሎቹም እንደዚህ ሁሉም እጅግ በጣም የከፋቸውና የተበሳጩ እንደሆነ ነው የሚያሳየው ምልክታቸው፣ የሀዘን ምልክት። ምንም አይነት ነገር አልተስተዋልም። በሌላ በኩል ጠቅላይ ሚኒስትሩ በተለይም ፕሮፌሰር ብርሃኑና እንደዚሁም ደግሞ ዶክተር በለጠን ፊት ለፊት ሌሎችንም ቁጭ አድርገው በተደጋጋሚ እየወቀሷቸው ነበር የሚገኘው። ወይም ወቀሳ ሳይሆን እንደዚህ አድርገዋል፣ ከእነሱ ጋር ሰርተናል፣ ከተፎካካሪ ፓርቲዎች ጋር እያለ ብዙ ጊዜ ትችት ይሰጡባቸዋል። አብረው እንዲቀመጡም ትእዛዝ ተሰጥቷቸዋል የሚሉ ወገኖች ሀሳብ አለ። አንደኛ እንዳዩት ምስሉን የሀዘን ምልክት ነው የሚስተዋልባቸው ተሰብሳቢዎቹ በሙሉ። ለምንድን ነው ይሄ ነገር የተከሰተው? ስብሰባ ላይ እርስዎ ባይኖሩም እንደው ብዙ ጊዜ እንደሚሰበሰብ በስብሰባው ላይ እንደሚገኝ እንደዚሁም እንደ አንድ ተፎካካሪ ፓርቲ
ያስጨነቃቸው ነገር ምንድን ነው ብለው ያስባሉ? ሁለተኛው እነዚህ ከፍተኛ ስልጣን ላይ የተቀመጡ የካቢኔ አባላቶች ፕሮፌሰር ብርሃኑ እና ዶክተር በለጠ እንደዚሁም ዶክተር አረጋዊ በአንድ ቦታ ላይ እንዲቀመጡ ለምን ተደረገ? ወይስ አጋጣሚ ነው ማለት እንችላለን? ወይስ ምንድን ነው ምክንያቱ? አጋጣሚ ነው። በዚህ እንደዚህ አይነት ስርዓት የለም። ኢትስ ሪሊ አጋጣሚ ነው። ግን ምንድነው እናንተ ውጭ ሆናችሁ ባይገባችሁም የኢትዮጵያ ኮንቴክስት ከህዝቡ ውስጥ ነው ይሄ አመራር የወጣውና ዝምታ እንደ ሀገር አለ። እንደ ሀገር ራስን መግለጽ አለመቻል፣ በዝምታ ማለፍ፣ ትክክል ያልሆኑ ነገሮች እየታዩም እያስተዋልንም ምን አረጋለሁ የሚልና ዝም ማለት ከመናገር ከመወያየት ነው መፍትሄው የሚመጣው። መነጋገር አለመቻል፣ መተማመን አለመቻል፣ መደማመጥ አለመቻል፣ ብናገርም አልደመጥም አለ ለመባል ነው ወይ በቃ ይቅርብኝ እንደማለት ብዙ ይስተዋላል። ነገር ግን ዝምታ በራሱ እኮ ያልተፈለገው ሀገርን እንዲከናወን መፍቀድ ነው በራሱ። በዝምታችን ያ ነገር ይፈጸማል። ብንነጋገርና ብንመካከር ሀሳቦች ቢዋጡ የተሻለ ነገር ላይ ይደረሳል። አሁን እዚህ ላይ ያልተደሰቱበት ነገር ሊኖር ይችላል። ግን ተደማምጠው መፍትሄውን በጋራ የመፈለጉ ነገር አልተለመደም። ፓርላማም ቢገባ ዝምታ ነው፣ ስብሰባም ቢገባ ዝምታ ነው። ከመድረክ የሚወርደው ሄሎ ዶክተር ራሄል አስወጣቸው መሰለኝ። እንግዲህ ኔትወርክ ነገር ሰምቶ ይቀጥሉ። ተቋርጠውብኝ ነበር። ይቀጥሉ ዶክተር። ዶክተር ራሄል ይሰማዎታል? ኦኬ። እንግዲህ ክቡራን ተመልካች አድማጮቻችን ያው የኢትዮጵያ ኔትወርክ እንደው በጣም ጥሩ ነው የተወያየንበት። ሳይቋረጥ እዚህ መቀጠሉ ቀላል ነገር አይደለም። እንደተከታተላችሁት ነው። በዶክተር ራሄል በኩል የሶዴፓ ምክትል ሰብሳቢ ናቸው። ከስልጣንና ኃላፊነታቸው ተነስተዋል በሚል ነበር በደረሰን መረጃ መሰረት ያን ዜና ወይም ዘገባ አድርገን ነበር። በኋላ ላይ ግን እሳቸውን አግኝቼ ለማጣራት ባደረግኩት ሙከራ ውሸትና የተዛባ ነው ስላሉኝ ነው እዣቸው የቀረብኩት። እንደተከታተላችሁት ለማብራራት ሞክረዋል። የነበረውን ሁኔታ ምን እንደነበረ በሶዴፓ በኩል በህገወጥ መልኩ ህገወጥ የሆነ ማህተብ አድርገው እንደሰሩት ነው እየገለጹልን የሚገኙት። በተጓዳኝም በጠቅላይ ሚኒስትሩ በኩል የተደረገውን ስብሰባ በተመለከተ ተጨማሪ ማብራሪያ እንዲሰጡኝ ጠይቄያቸው እንግዲህ የሰጡትን ምላሽ አስተውለናል። ኢትዮጵያ ውስጥ ዝምታም እንግዲህ ብናገርም መፍትሄ የለውም በሚል ነው ብዙዎቹ በዝምታ የተቀመጡት ብለውናል። በጣም ግን መፍትሄ ነው ወይ ነው? ሁለት ነገር ነው ያለው። አንደኛ ገፍቶ ስራውን መስራት ያስፈልጋል። ሁለተኛው አማራጭ ከፓርቲው ወይም ደግሞ ካሉበት ኃላፊነት ሪዛይን አድርጎ መነሳት ነው። ካልሆነ በስተቀር ስልጣንና ኃላፊነቱ ላይ ቁጭ ብሎ የዚህ ፓርቲ ሊቀመንበር ነኝ ወይም ጸሐፊ ነኝ ወይም እንደዚህ ነኝ ወይም ደግሞ ሚኒስትር ነኝ ተብሎ ተቀምጦ ስራው ካልተሰራ ጥቅም የለውም እና ወይም ስራውን አድምቶ መስራት የሚመጡትንም አደጋዎች የሚመጡትንም ችግሮች መጋፈጥ ያስፈልጋል። ምክንያቱም ፖለቲከኛ ሁል ጊዜ አልጋ ባልጋ አይደለም ስራው፣ ያሉ ችግሮች እንደሚኖሩ ይታወቃል እንዳንድ ፖለቲከኛ። ስለዚህ እዛ ላይ ምን መስራት አለባቸው የሚለው በግልጽ መታወቅ ይገባል። ያንን አውቀው ነው የገቡትም። በዝምታ ማለፉ ተገቢ ነው ብለን አናምንም። ወይ መስራት ያስፈልጋል ወይም ደግሞ ስራውን ትቶ መውጣት የሚያስፈልግ ነው የሚመስለኝ። እንግዲህ ዶክተር ራሄል እስካሁን አልመለሳቸውም። በጣም አዝናለሁ። የመጨረሻ አስተያየት ኦኬ፣ አሁን ይሰማል? አሁን መጥተዋል። እሺ፣ በጣም አመሰግናለሁ ዶክተር ራሄል። እንግዲህ ተቋርጠውበት ነበር። ሲቀጥሉ ምን ጋ ነው የተቋረጠው? ይሄ ለዚህ የተሰጡትን በተለይ ፕሮፌሰር ብርሃኑ ነጋ፣ ዶክተር በለጠ፣ ዶክተር አረጋ የመሳሰሉ ምስሉን አሳይችሁት ዝምታም ተናግሬ ምንም መፍትሄ ስለማላመጣ በዚህ ምክንያት በዝምታ የሚያልፉ ብዙዎቹ ያ ነው ምክንያቱ ብለውኛል። በዛ ላይ አጠር አድርገው ይጨምሩልኝና እንቋጫለን ሳይቋረጥብን። ምናልባት አመሰግናለሁ። መፍትሄ ነው ወይ ዝምታ? ምክንያቱም ትንሽ እርሶ ከመውጣቱ በፊት እየተናገርኩ ነበር። ኃላፊነት ወደ ፓርቲ ስትገቡ እናንተ በአመራር ስትቀመጡ እርሶንም ጨምሮ
ለህዝቡ ለመረጣችሁ ህዝብ ወይም እናገለግላለን ብላችሁ ላሰባችሁ ሰዎች ወይም ለፓርቲያችሁ ብቻ ሳይሆን ለሀገራችሁም ጭምር የሚመጣውን አደጋ ወይም መልካም ነገር ተቀብላችሁ አደጋም ካለ ተቀብላችሁ ለመስራት ነው። ታውቁታላችሁ እንደ አንድ ፖለቲከኛ። ያ ካልተቻለ ግን ወይም መስራት ካልቻላችሁ ዝም ብሎ ከመቀመጥ ይልቅ ሪዛይን አድርጎ መውጣት ወይም ከፓርቲው መለየት አያስፈልግም ወይ? ለምንድን ነው በዝምታ ጠቅላይ ሚኒስትሩ እንኳን ስልጣን ላይ ከመጡ ሰባት ዓመት ሙሉ እንዴት ሰው ዝም ብሎ ቁጭ ይላል የሚሉ ነገሮች ይነሳሉና ተገቢ ነው ብለው ያስባሉ? ዝምታ ተገቢ አይደለም። ዝምታ እኮ አላስፈላጊ ነገሮች እንዲፈጸሙ ፈቃድ መስጠት ነው። ስለዚህ በተለይ በእነዚህ በህዝብ ተወካዮች በምሁራን አካባቢ ዝምታ ምላሽ ሊሆን አይገባም። ለጠቅሩም ሆነ ለገ የሚጠቅሙት ሲንሸራሸሩ ነው። እነሱ የተሰበሰቡት እኮ አዳምጠው ለመውጣት ሳይሆን አዳምጠው ግብአት ለመስጠት ነው። አዳምጠው መፍትሄ ለማምጣት ነው። የተበላሸ ነገር ካለ ለማስተካከል ነው። የተስተካከለውን ደግሞ አፕሪሺየት አድርገው ለማስቀጠል ነው። ግን ይሄ ካልተደረገ ድምጽ ላጣው ህዝብ ድምጽ ሆኛለሁ ማለት አይደለም፣ ለራስም ድምጽ አልሆንም ማለት ነው። በዚህ አግባብ ቢታይና መደማመጥ ደግሞ ሊኖር ይገባል። አውርተው ካልተደመጡ እኮ ዋጋ የለውም ስለዚህ የሚያደምጥ ካልተደመጡ ዋጋ የለውም ሳይሆን ካልተደመጡ ወይም መፍትሄ ካላመጡ ለምንድን ነው በስልጣን ላይ የሚቀመጡት? ለምን ሪዛይን አያደርጉም? ለምን አይወጡም? ይሄ ነው። ይሄ በቃ ይሄንን እያንዳንዱ ግለሰብ መወሰን ያስፈልጋል። መደመጥ ግድ ነው። እንዲደመጡ ደግሞ እኮ በአንድነት ሆነው እንዲደመጡ ማስቻል አለባቸው። ያንን ሁኔታ መፍጠር ያስፈልጋል። እንደ ፖለቲካ መሪዎች እኮ የፖለቲካ መሪዎች እና ህዝብ የመረጠውና የሚያገለግለው መንግስት ሊያገለግለውና ሊያዳምጠው እኮ ይገደዳል። ካላዳምጠው እንዲያዳምጥ ማድረግ አስፈላጊ ነው። ያንን ለማድረግ ደግሞ ቁርጠኝነትና አንድነት፣ ውይይት፣ መነጋገር ከገዢው ፓርቲ ጋር ወደ ጠረጴዛ ዙሪያ በግድ መውረድ ያስፈልጋል። ያንን ሁኔታ ማስቻል ቁርጠኝነትን ይጠይቃል። ጽናትን እዛ ውስጥ ለመግባት ሳንፈልግ ስንቀር ነው ዝም ብለን እንዳልሰማን ወደ መሄድ የምንደርሰውና በዚህ አግባብ ነው እኔ የማየው። ግን እያንዳንዱ ለምንድን ነው ዝም ያለው? በጣም በቂ ምላሽ እንዳላቸው አውቃለሁ። የውስጥ ህመም ደግሞ ካልወጣ ፈውስን አያገኝምና ከዛ መቼም እንደ ህዝብ መላቀቅ አለብን። በዝምታችን ሀገራችን እየሞተች ነው። ከልብ አመሰግናለሁ ዶክተር ራያድ። እንግዲህ ችግሮቹ እየተፈቱ አይደለም፣ እየባሰ መጥቷል። እንደሚያውቁት በኢትዮጵያ ውስጥ በጣም ከፍተኛ የመንግስት ሰራተኞችም ጥያቄ እያቀረቡ ያለበት ሁኔታ ተስተውሏል። መንግስት እየሰጠ ያለው መፍትሄ ሀሳብ ነገር የለም። የሕክምና ባለሙያዎችን ጉዳይ እንደሚከታተሉ ታውቃለሁ። እስካሁን የተሰጣቸው ምላሽ የለም። ጠቅላይ ሚኒስትሩ ዛሬ ባደረጓቸውም ስብሰባዎች ጭምር ሳይቀር እንደተወያዩና እንደተነጋገሩ ይገልጸዋል። ግን መፍትሄ ላይ አልተደረሰም። ፓርቲዎቹ ራሳቸው ይህንን ጉዳይ ተገቢ አይደለም ብለው እንኳን መነጋገር ያልቻሉበት፣ መግለጫ የማይሰጡበት፣ ምንም በዝምታ የሚታለፍበት ነው። ብዙ ጊዜ በፓርቲዎች ደረጃ መግለጫ ሲሰጥ የምናስተውለው እናት ፓርቲ ነው። በጣም በተደጋጋሚ ጊዜ መንግስት እየሰራ ያላቸውን ስህተቶች ተቃውሞ ያቀርባል፣ ወይም ችግሮቹን ነጥሎ በማውጣት ያሳውቃል ለመንግስት፣ ለሚመለከታቸው አካላቶችም ጭምር ሳይቀር ለህዝቡም ጭምር። ያም ማድረግ እንኳን ፓርቲዎቹ ለምንድን ነው የተሳናቸው? ከህዝብ ጎን ለምንድን ነው መቆምስ የከበዳቸው? ዝምታ እንዳሉት ምክንያት ቢኖረውም ግን በደብዳቤ እንኳን ፓርቲዎቹ በተናጠል ልክ እናት ፓርቲ እንደሚሰጡት መግለጫዎች መስጠት ለምንድን ነው ያዳገታቸው? አይ ፓርቲዎች መግለጫዎችን እኮ በየአጋጣሚው ይሰጣሉ። ግን ለምሳሌ እንደ እናት ፓርቲ ወደ ተለያዩ የውጭ ሚዲያዎች ዩቲዩበሮች አልሄዱ ይሆናል። ግን በአገር ውስጥ መግለጫ ይሰጣል። ባይዘወይ አሁን እነዚህ ወቅታዊ ጉዳዮችን በተመለከተ የኔም ፓርቲ መግለጫ ሰጥቷል፣ እንሰጣለን መግለጫ። ግን ካይንድ ኦፍ አሁንም ክሊር መሆን ያለበት መግለጫው ለመንግስትም መልእክት አለው፣ ለህዝቡም መልእክት አለው፣ ለውጭ ዲያስፖራውም መልእክት አለው፣ ለአክቲቪስቱም፣ ለጋዜጠኛው፣ ለደራሲውም፣ ለምሁራኑም መልእክት አለው። የሁሉንም ጆሮ ይጠይቃል። እነዚህ ሴክተሮች
ጆሮ ያለ መስጠትና የየራሳቸውን ድርሻ አለመውሰድ በራሱ ለኢትዮጵያ ችግር እየሆነ ነው የመጣው። መልእክት አለው፣ ግን ያ መልእክት በሁሉም ሊደመጥ ይገባል። ጆሮ ስንጠይቅ ባይዘው የመንግስት ብቻ እኮ አይደለም የሁሉም ጆሮ ይፈልጋልና በዛ ልክ ስላልሄደ ነው። በጣም የተወሰነ ማስጮህ ብቻ ሳይሆን መደመጥ ያስፈልጋል። ያንን ደግሞ እንድንደመጥ ማስቻል የእያንዳንዳችን ድርሻ አለው ላለው ነው እስካሁንም ባለው ባየሁት ነገርና በዛ ልክ ነው መውሰድ ያለብን። አመሰግናለሁ ዶክተር ራይል። እስቲ የመጨረሻ ጥያቄ ላድርገው። ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ ጊዜያቶች እንነጋገር እንወያይ ይላሉ። ገቢራዊ ነገር ግን የሚስተዋል ነገር አይታይም። አገሪቱ ያለችበት የኢኮኖሚ ሁኔታ እንደሚያዩት ነው፣ ዳሽቋል። ኢኮኖሚው በጣም አሽቆልቁሎ ወድቋል። ሰው የሚበላው የሚጠጣ ያጣበት ሁኔታ አለ። የመንግስት ሰራተኛው በተደጋጋሚ ቅሬታውን እያቀረበ ነው። ጦርነቱም በአገሪቱ በጠቅላላ እንደቀጠለ ነው የሚገኘው። እስካሁን የተገኘ መፍትሄ ነገር የለም። ድፍን 7 ዓመታትን ጠቅላይ ሚኒስትሩ በዚሁ ችግር ውስጥ ነው ያሉት። የመፍትሄ ነገሮችም አልተገኙበትም። ዓለም አቀፍ ዲፕሎማሲያችን እንደዛ ወድቆ ሜዳ ላይ ቀርቷል። በዓለም አቀፍ ደረጃ ያለን ከበሬታም ጠፍቷል። ይሄ ሁሉ ውስብስብ ችግሮች ባሉበት ሁኔታ አሁንም ምርጫ ለማድረግ እየተደረገ ያለ ነገሮች ይስተዋላሉ። ምንድን ነው ያሉት ምክረ ሀሳብ እርሶ እንደ አንድ ኢትዮጵያዊ ዜጋ፣ እንደ አንድ ምሁር፣ እንደ አንድ ሴት፣ እንደ ፓርቲ ኃላፊ ምንድን ነው የእርሶ የምክር ሀሳብ? እስቲ ይህንን የመጨረሻ ሀሳቡን እንቀበል። አመሰግናለሁ። ምን ማድረግ አለብን? ባይዘዊ ምርጫ እኮ ትንሹ የመጀመሪያውና እንደው አነስተኛው ህዝብ ስልጣኑን ፕራክቲስ የሚያደርግበት ነበር። ህዝብ እኮ ስልጣኑን የሚለማመድበት፣ ዲሞክራሲውን የሚለማመድበት፣ መሪውን በራሱ ፈቃድ የሚመርጥበት ትንሹ የዲሞክራሲ ፕራክቲስ ከዚህ ነው የሚነሳው። ምርጫ ነው እያንዳንዱን ዜጋ ከ18 ዓመት በላይ የሆነውን በሀገሩ ጉዳይ ላይ ድምፅ እንዲሰጥ የሚያበቃው። ነገር ግን ያ እኮ ማነቆ ሆኖ የስርዓቱ ማነቆ ህዝቡ የራሱን መብት እንዳይጠቀም ስላደረገ ነው እንጂ ምርጫ ፌር የሆነ ዲሞክራሲያዊ ነፃና ፍትሃዊ እኩል ሜዳ ያለው ምርጫ ቢካሄድ እኮ ምን ፈልገው ነው? ለኢትዮጵያም እኮ መፍትሄ ነበር። የኢትዮጵያ ህዝብ የፈለገውን መሪ ወደፊት ያመጣ ነበር። ችግሩ ግን ከህወሓት ኢህአዴግ ጀምሮ እስካሁን ባለው ነፃ ምርጫ የለም። አሁን ባለንበት ሰዓት ከወትሮ በባሰ መልኩ የጋራ ምክር ቤትን በመጠቀም እስከ ምርጫ ክልል ድረስ በትልቁ ሰንሰለት የተዘረጋበት ነው። ለኔ በፊት በገመድ ነበር ህዝቡ የታሰረው። አሁን በሰንሰለት እየታሰረ እየተቆለፈ ያለበት ሂደት ላይ ነው ያለው። በዛ ሂደት ወደ ምርጫ መሄዳችን እጅግ ያሳዝናል። ከዛ በተረፈ ግን ነፃ ሜዳ ተዘጋጅቶ ዲሞክራሲያዊ ምርጫ ነው የተደረገው። ከቀድሞ በጣም በተለየ እያሉ ሲገልጹ ነበር። እሳቸው ጊዜ የተደረገው ምርጫ እንዴት ያውታል? ትክክል አይደለም እያሉ ነው ያሉት። ኦፍኮርስ በፍጹም ነፃና ፍትሃዊ አልነበረም። ሰላማዊ ምርጫ ነበር። ይሄም በፓርቲዎች ውሳኔ ኢትዮጵያ ሁሌም እንደምለው መንግስት ሀገረ መንግስት ያስፈልጋታል። ሀገር ያስፈልጋታል። በዛ ውስጥ ሰላማዊ ትግል ማድረግና መቀየር እንችላለን። ህዝቡ ለዲሞክራሲ ራይቱ፣ ለሰብአዊ ራይቱ መነሳት ይችላል። ለህገ መንግስታዊ ራይቱ መነሳት ይችላል። ግን መንግስትና ሀገር ካጣ ምንም መላ ስለሌለው በዛ ምርጫ ሰዓት ደግሞ በዓለም አቀፍ ደረጃ የሆነ ተጽዕኖ በሀገሪቱ እንዲያርፍ የተደረገበትና ከታዛቢነት ሁሉ ኢንተርናሽናል ተቋማት ራሳቸውን ያገለሉበት ምርጫ ስለነበረ ተቃዋሚ ፓርቲዎችም ጭምር እኮ ምርጫው በሰላም ይለቅ፣ አንድም ዜጋ አይሙት፣ ከ5 ዓመት በኋላም ምርጫ ሊመጣ ይችላል፣ ኢትዮጵያ መንግስትም ይኑራት፣ ብልጽግና ደግሞ በገባው ስምምነት መሰረት ቃሉን ካከበረ ሰላማዊ ፍትሃዊና ነፃ ምርጫ ማካሄድ እንችላለን ብለን የገባንበት ነው። ያንን ደግሞ የምታየው እኮ ሜዳው ላይ ነው። በቃ ልክ ምርጫው አንድ ቀን ነው። በዛ ሜዳ ላይ ስትገባ ነው የምታረጋግጠው። ስንገባ አልነበረም ገዢው ፓርቲ በቦታው በቃሉ መሰረት አልተገኘም። ልክ በኢህአዴግ ስርዓት በማነቆ ገብቷል። ሶ ኢት ዋዝ አንፎርቹኔት። ግን ተቃዋሚ ፓርቲዎች የኢትዮጵያን ሰላምና አንድነቷን ሀገረ መንግስቷን ስለፈለጉ ህዝብም ደግሞ አንድም እንዳይጎዳ ካለው
ስምምነት የተነሳ አሁን ላውራ አልችልም። ብዙ ፕሮሰስ ነው ያለፍነው። የዛን ጊዜ የጋራ ምክር ቤቱ ሰብሳቢ ስለነበርኩ ብዙ ታሪክ ያለው ነው። ከዛ በኋላ ይሄ ሲሆን ሰላማዊ መሆን አለበት ብለን ሰላማዊ አርገነዋል እንጂ ተአማኒ ያላረግነው ቅቡልነት ያለውን መንግስት መፍጠር አልቻልንም። ግን ተአማኒ ለማድረግ የሁሉ ግብአት እንዲኖር ተስማምተን ነበር። ዊ ፌልድ። ስለዚህ ሰላማዊ ምርጫ ግን አካሂደናል። እውነቱ ይሄ ነው። ምርጫው ሰላማዊ ነበር። በቃ ወደዚህ ስልጣን የመጡበት ምርጫ ቦርድ አሁን ምርጫ እንደሚደረግ እየገለጸ ያለበት ሁኔታ አለ። አሁን ምርጫው ይከናወናል ብለው ያስባሉ? የእርሶስ ፓርቲ እንደው ምርጫው ቢኖር ይሳተፋል? ባለውን ሀገሪቱ ተጨባጭ ሁኔታ ስናይ አሁን ምርጫ ይደረጋል ብለው ያስባሉ? ዩኒቨር ነው። አንድ በጣም የሚያስቀኝ ወላይታ አባባል አለ፣ ተረት ነው። አንድ አይመሎ የሚባል መሪ ዓርብ ዕለት ወንድ በሙሉ እርቃኑን ገበያ ይገባል ብሎ ትዕዛዝ አዘዘና ተጨነቀ ህዝቡ። ከዛ በኋላ መጨረሻ ላይ በዓርብና በአይመሎ መሃል እግዚአብሔር አለ ብለው ወሰኑ። ያ ንጉስ አይመሎ ሐሙስ ሞተ። የዓርብ እርቃኑን ገበያ መግባት ቀርቶ እንደ ህዝብ ወደ ገበያቸው ገብተዋል። ይሄ ውሳኔ ምርጫ ይኖራል ወይ ሊኖር ይችላል አይችልም አሁን አንልም። ምርጫው ሊኖር ይችላል ላይኖርም ይችላል። በመካከሉ ያለው ግን እግዚአብሔር ነው። ለኢትዮጵያ ይሄ ቀኗ ነው፣ መፍትሄ ነው። ዲሞክራሲያዊ ምርጫ ይመጣል። እግዚአብሔር ደግሞ እታደጋለሁ ካለ ሂካን ለኔ አሁንም በምርጫውና አሁን ባለንበት ሁኔታ መካከል እግዚአብሔር አለ። ይሄ ነው ምላሽ። ከልብ አመሰግናለሁ ዶክተር ላየል የሲዮዴፓ ምክትል ሰብሳቢ ስለሰጡኝ ሰፊ ማብራሪያ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እንግዲህ ክቡራን ተመልካች አድማጮቻችን ከእንግዳችን ከዶክተር ራየል ጋር ያደረግነው ውይይት ይህን ይመስል ነበር። እንግዲህ እሳቸው እንዳሉት በተለይም መጨረሻ ላይ እግዚአብሔር ነው የሚያውቀው እና ይህን በጠቅላይ ሚኒስትር አብይ በኩል በተደጋጋሚ የሚነገሩት ነገሮች ምን ያስከትላል የምናየው ጉዳይ ይሆናል ማለት ነው። ይህንን ዝግጅት ስለተከታተላችሁ ከልብ እናመሰግናለን። በሚቀጥሉት ሌሎች እንግዶችን እንደዚሁ እስከማቀርብላችሁ ሰላም ጤና ስጥልኝ ያልኩ የማሰናብታችሁ ከዶክተር ራየል ጋር ቆይታ በማድረግ እስካሁን አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩ። በሚቀጥሉ በሌሎች እንግዶች እስከምንገናኝ ሰላም ጤና ስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።